ይህ የኢትዮጵያ ቴሌቪዥን ነው። ሰላም እንደምን አምሽታችኋል የተወደዳችሁ ተመልካቾቻችን። ይህ የኢትዮጵያ ቴሌቪዥን ነው። የቲቪ 57 ዜናችን ጀምሯል። የሰዓቱን አበይት ጉዳዮች እናስቀድም። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ደረጃ ተወዳዳሪ መሆን የቻለ የአርቲፊሻል ኢንተለጀንስ ተቋም መገንባት መቻሉን አስታወቁ። በቱሪዝም ዘርፍ እየተሰሩ ያሉ ስራዎች የተደበቁ የኢትዮጵያ ጸጋዎችን እያሳዩ ስለመሆኑ ተገለጸ። ከውጭ ኢራን ምዕራባውያን ሀገራት ሉዓላዊነቷን የማያከብሩላት ከሆነ በኒውክሌር ማበልጸግ ዙሪያ ከማንኛውም ወገን ጋር እንደማትመክር አስታወቀች። የሰዓቱ አበይት ጉዳዮቻችን ናቸው። ከኢቲቪ 57 ዜና ጋር ማህሌት ታደለ ነኝ። አብራችሁን ቆዩ ተመልካቾች። ኢትዮ መልህቅ የዓለም 12 በመቶ ንግድ፣ 30 በመቶ የኮንቴነር ዝውውር፣ በዓመት 1 ትሪሊዮን ንግድ ስለሚቀላጠፍበት የቀይ ባህር ቀጠናን ይዳስሳል። የዓለም ሀያላንና የመካከለኛ ደረጃ የኃይል ተሰላፊ ሀገራት የጦር ሰፈር በብዛት እየመሰረቱ ባሉበት፣ የሽብር ቡድኖች ቀጠናውን ለመቆጣጠር በሚጣደፉበት መልክዓ ፖለቲካ ከዛሬ 3 አስርት ዓመት በፊት ኢትዮጵያ የባህር በርም ወደብም ነበራት። ግዙፍ የባህር ኃይልና ከባህሩ ዳርቻ የድፍድፍ ነዳጅ አጣርታ ትጠቀምም ነበር። የባህር ኃይልም የባህር ኃይል የሚባል ተቋምም በሀገሪቱ ቢሮክራሲ ውስጥ ይታወቅ ነበር። ኢትዮ መልህቅ ሰኞ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልህቅ። ወደ ቀዳሚው ዜናችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ደረጃ ተወዳዳሪ መሆን የቻለ የአርቲፊሻል ኢንተለጀንስ ተቋም መገንባት መቻሉን ገለጹ። ጠቅላይ ሚኒስትሩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን የጎበኙ ሲሆን ተቋሙ በተለያዩ ዘርፎች አገልግሎት ላይ የሚውሉ ውጤታማ ስራዎችን ስለመስራቱም ተናግረዋል። ወንደሰን አፈወርቅ ዝርዝር አለው። ዓለም በአርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አስተውሎት ዘርፍ ቀዳሚ ለመሆን እሽቅድምድም ላይ ነው። ይህ ዓለም በፍጥነት እየተለወጠበት የሚገኝበት ዘርፍ ለኢትዮጵያም እድገት ወሳኝ ነው የሚል አቋምን የያዙት ጠቅላይ ሚኒስትር አብይ አህመድ በእሳቸው ሀሳብ በምንጭነት ተቋም እንዲቋቋም አድርገዋል። ጠቅላይ ሚኒስትሩ ለሀገሪቱ ወሳኝ መሆኑንም በወቅቱ በዚህ መልኩ ነበር የገለጹት። አርቲፊሻል ኢንተለጀንስ ለሀገራችን ኢትዮጵያ በእጅጉ ከሚያስፈልጉ ኢንቨስት ማድረግ፣ መከታተል፣ መመራመር ከሚገባን የዘመኑ ቴክኖሎጂዎች ውስጥ ግንባር ቀደሙ ነው። አርቲፊሻል ኢንተለጀንስ የማይነካው ሴክተር የለም። በእርሻ አይተኬ ሚና አለው፣ በኢንዱስትሪ አይተኬ ሚና አለው፣ በጤና አይተኬ ሚና አለው፣ በሰርቪስ፣ በትሬድ፣ በየትኛውም ሴክተር ብትሄዱ አርቲፊሻል ኢንተለጀንስ በጣም እጅግ ግዙፍ የሆነ ጠቀሜታ ለኛ ይሰጣል። በ2013 ጠቅላይ ሚኒስትሩ ይህንን ከተናገሩበት ጊዜ ወዲህ በዘርፉ ኢትዮጵያ የምትጫወተውን ሚና ከፍ ለማድረግ የሚያስችሉ ስራዎች ተሰርተዋል። አሁን ተወዳዳሪ መሆን የሚችልም ተቋም ተገንብቷል። ኢትዮጵያ ይህንን ጠንካራ ተቋም መገንባት የቻለችው ታዲያ ሌሎች መንግስታት ስለ ጉዳዩ በቂ ግንዛቤ ባልጨበጡበት ወቅት ነው። መንግስታት በቅጡ ከኩባንያዎች ባሻገር በደንብ ተረድተው ፖሊሲ ሳያስቀምጡ ተቋም ሳይገነቡ ኢትዮጵያ ኤአይን ተገንዝባ በሰነዶቹ አስቀምጣ ፖሊሲ ነድፋ ተቋም ገንብታለች። እንደ ከዚህ ቀደሙ የበይ ተመልካች በርቀት ነገር ይሆን የምትናገር በርቀት ነገር ይሆን የምትሰማ ሀገር ግን አይደለችም። በቅርበት ሰብጀክት ማተሩን ተገንዝባ ልጆቿን አሰልጥና ውጤት እያየችበት ነው።
የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ተዘዋውሮ የጎበኙት ጠቅላይ ሚኒስትር አብይ አህመድ በዘርፉ የውድድር ሜዳ ላይ ተሳታፊ መሆን አለመቻል ወደ ኋላ መቅረትን እንደሚያመጣም ጠቁመዋል። አርቲፊሻል ኢንተለጀንስ የሰው ልጅ የሚያስብበትን መንገድ፣ ኢማጂን የሚያደርግበትን መንገድ፣ ፖሲቢሊቲን የሚያይበትን መንገድ እየቀረጸ መጥቷል። ብንፈልግም ባንፈልግም በዚህ ሬስ ውስጥ ራሳችንን ማስገባት ካልቻል ደረጃው የትም ቦታ ይሁን እንደ ሀገር እንደ ከዚህ ቀደሙ ትላልቅ ሬቮሉሽኖች ወደ ኋላ እንቀራለን። የግብርና ሬቮሉሽን 1 2 3 እያለ መጥቷል። እኛ እዛ ውስጥ አልነበርንም። በሬና ሰውን ማላቀቅ ሳትችል የኖረችበት ዋናው ምክንያት አዲስ እውቀት፣ አዲስ ልምምድ፣ አዲስ ፈጠራ ሲፈጠር ያንን ነገር ለማወቅ እና ለመከተል የነበረው ጉጉት፣ ዝግጁነት እና እሳቤ አናሳ ስለነበረ ጥሩ ተከታይ ለመሆንም አልቻለም። ለመተካከል ሳይሆን ጥሩ ተከታይ ለመሆንም በእጅጉ የቀረን ነበር። አሁን ተቀይሯል ሁኔታው። በኢትዮጵያ የተገነባው የአርቲፊሻል ኢንተለጀንስ ተቋም ለሌሎች አርአያ መሆን የሚችል ደረጃ ላይ መድረሱን የተናገሩት ጠቅላይ ሚኒስትሩ በተለያዩ ዘርፎች የሚታዩ ውጤቶችን ማስመዝገቡንም ተናግረዋል። በአፍሪካ ደረጃ ሊወዳደር የሚያስችል አሰራር ዘይቤን የሚከተል ተቋም ነው። በጣም በርካታ ፕሮዳክቶች አውጥቷል። በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። ከሕክምናው ውጪ ግብርና ላይ ፕሮዳክቲቪቲን ለማሳደግ የሚያስችሉ በርካታ የልየታ አቅሞች በፕሮዳክት ደረጃ ገንብተዋል። በሰርቪስ ከወሰድክ የህዝባችን በከፍተኛ ደረጃ ከሚያማረረው ኮምፕሌን ከሚያደርግበት ኤሪያ አንዱ ሰርቪስ ነው። ሰርቪስ ውስጥ ደግሞ የጊዜ ብቻ ሳይሆን የገንዘብ አሻጥሮችም ስላሉበት እና መሶብ የሚባለውን ከመቶ በላይ ሰርቪሶች ቨርቹዋሊ የሚሰጠውን ሲስተም የሰራው ኤአይ ነው። ብዙ ሚሊዮን ዶላር አትርፎልናል። ሲስተሙም በእኛ ልጆች የተገነባ ነው። ከሰርቪስ ውጭ ወደ ፋይናንሻል ኢንዱስትሪ ቢገባ መሶብ ፋይናንስ ከዚህ ቀደም በብዙ ሚሊዮን ዶላር የገዛነውን ኤፍኤምኤስ ሪፕሌስ እያደረገ ነው። በከስተም በሬቨኒው ኦቶሪቲ ብንወስድ ከፖርት ጀምሮ ያሉ ሎጂስቲክሶችን ትራክ ለማድረግ የሚያስችል ሲስተሞች ሰርተዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ወጣቱ ላይ እየሰራ ያለው ስራ የሚበረታታ መሆኑን የገለጹት ጠቅላይ ሚኒስትሩ የመጣው ተጨባጭ ውጤት መንግስት ትውልድ ላይ መስራት እንዳለበት የሚያመላክት ነው ብለውታል። ከዚሁ ጋር በተገናኘ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ባለፉት 5 ዓመታት ኢትዮጵያ በዓለም አቀፍ የቴክኖሎጂ ውድድር በንቃት እንድትሳተፍ አድርጓታል ሲሉ የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ተናገሩ። ኢንስቲትዩቱ በጤና በግብርናና በአገልግሎት ዘርፎች ከፍተኛ አስተዋጽኦ እያበረከተ ስለመሆኑም አብራርተዋል። ይህ ሴክተር እንግዲህ ሁሉንም ሴክተር ነው የሚነካ። አርቲፊሻል ኢንተለጀንስ በሁሉም ቦታ ላይ ገብቶ ሁሉንም ስራ እንዲያቀላጥፍ ነው የሚያስደርገው። በተለይ እንግዲህ የአገልግሎት ዘርፉ ላይ ገብቶ ብዙ ስራዎችን እየቀነሰ ነው። በግብርና ዘርፍ፣ በጤና ዘርፍ እየገባ ነው ያለው። ይሄ እንግዲህ አርቲፊሻል ኢንተለጀንስ ደግሞ የሚያስፈልገው ዳታ ነው። ዳታ እንግዲህ ዓለም የወደፊቱ ነዳጅ እንደ ነዳጅ ውድ የሆነ ሀብት ነው ብሎ ነው እየተጠቀሙ ያሉት። ይህንን እንደ ነዳጅ ዓለም ሀብት ነው ብሎ የሚያስቀምጠውን እኛም ደግሞ በየተቋሙ በየመንግስት መስሪያ ቤቱ በየግሉ ዳታቸውን እንዲያስቀምጡ፣ ዳታን በትክክል አስቀምጠው ለትውልድ እንዲያስተላልፉ፣ ዳታ ለችግር ፈቺ እንዲሆን ከማድረግ አንጻር ብዙ ትምህርትም እንሰጣለን። በዛም ደግሞ ክላውድ ዳታ ሴንተርም ለመንግስት ተቋማትና ለግል ተቋማት እየሰጠን ነው ያለነው፣ አገልግሎት እየሰጠን ነው። በተለይም በክላውድ ኮምፒውቲንግ፣ ትላልቅ የመረጃ ቋቶች፣ የመረጃ ፍለጋ፣ ሮቦቲክስ እና ኢመርሲቭ ቴክኖሎጂዎች አቅሙን በማጎልበት ላይ ይገኛል ያሉት ዳይሬክተሩ የድምጽ ቅጂዎችን ወደ ጽሁፍ በመቀየር ለአገልግሎት አሰጣጥ ምቹ መደላደል ተፈጥሯልም ብለዋል። በተለይ የትራንስክሪፕሽን የሚባለው በየፍርድ ቤቱ ሰው የድምጽ ቅጂ ወደ ጽሁፍ አልተቀየረም በሚል ብዙ የህብረተሰባችን ክፍል እየተንገላታ ነው የነበረው። አሁን በጠቅላይ ፍርድ ቤትም በከፍተኛ ፍርድ ቤትም በአንደኛ ፍርድ ቤት ላይም ተጠቅመን ይህንን ለህብረተሰባችን በቀላሉ ወዲያውኑ የፍርድ ሂደቱ እንደተወሰነ በጽሁፍ የሚያገኙበትና በዚህ ምክንያት እንግልትን አስቀርቷል። በተለይ ደግሞ እንግዲህ አንዱ ቋንቋ ለምሳሌ አንተ ሶማሊኛ ብችል እኔ አማርኛ ብችል በቀላሉ መግባባት ይቻላል ማለት ነው። አንደኛው አፕሊኬሽን ብቻ በመጠቀም አንተም ሶማሊኛ ብትናገር ወይም ደግሞ አማርኛ ወይም ኦሮምኛ ብትናገር የላንጉጅ ልዩነት የቋንቋ ልዩነት
ልዩነቱን አሰፋም ማለት ነው። ቴክኖሎጂ ይህንን ቀለል እያደረገ ነው ያለነው። እዚህ ላይም እየሰራን ነው ያለነው። የቱሪዝም ሚኒስቴር ህብረተሰቡ የሚያነሳቸውን የቱሪዝም ልማት ጥያቄዎች መመለስ አለበት ሲል የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የቱሪዝም ሚኒስቴርን የ2018 ዓ.ም የመጀመሪያ ሩብ ዓመት ገምግሟል። ለሚኒስቴር መስሪያ ቤቱ ለቀረቡት ጥያቄዎች የቱሪዝም ሚኒስትሯ ሰላማዊት ካሳና ሌሎች የስራ ኃላፊዎች ምላሽና ማብራሪያ ሰጥተዋል። ከቀረቡት ጥያቄዎች መካከል በአፋር ክልል ሊገነባ የታሰበው የሉሲ ሚውዚየም ግንባታ ለምን ዘገየ የሚገኝበት ሲሆን በተለያዩ ምክንያቶች ግንባታ የዘገየው የሉሲ ሚውዚየም ግንባታ በቅርቡ እንደሚጀመር የቱሪዝም ሚኒስቴር አስታውቋል። የቱሪዝም መዳረሻ ስፍራዎችን ማልማት ላይም የበለጠ መስራት ይገባል የተባለ ሲሆን ከክልሎች ጋር በቅንጅት እየተሰራ ነው ተብሏል። ዜጎች ከቱሪዝም ዘርፉ ተጠቃሚ እንዲሆኑ የስራ ዕድል ፈጠራ ላይ በትኩረት መስራት እንደሚገባም ተጠቁሟል። በአጠቃላይ ሚኒስቴር መስሪያ ቤቱ በሩብ ዓመቱ ጥሩ አፈጻጸም አሳይቷል ያለው ቋሚ ኮሚቴው በቱሪዝም ዘርፉ ህብረተሰቡ የሚያነሳቸውን ጥያቄዎች ለመመለስ በቀጣይ የበለጠ መስራት እንደሚገባው አቅጣጫ አስቀምጧል ሲል የዘገበው ሪፖርተራችን መሀሪ አለሙ ነው። የኢኖቬሽንና ቴክኖሎጂ ሚኒስቴር የማህበረሰቡን የቴክኖሎጂ አጠቃቀም አቅም ለማሻሻል መስራት እንዳለበት ተመላከተ። በህዝብ ተወካዮች ምክር ቤት የሰው ሀብት ልማት የስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ የኢኖቬሽንና ቴክኖሎጂ ሚኒስቴርን የ2018 የመጀመሪያ ሩብ ዓመት የስራ አፈጻጸም ገምግሞ ግብረ መልስ ሰጥቷል። ሚኒስቴሩ የምርምር ውጤቶችን ወደ ማህበረሰቡ ተደራሽ በማድረግና የህብረተሰቡን ኑሮ ማሻሻል ላይ በሁሉም የሀገሪቱ ክፍሎች መስራት እንዳለበት በቋሚ ኮሚቴው ተገልጿል። የቋሚ ኮሚቴው ሰብሳቢ ነገሪ ሌንጮ በቅርቡ በተቋቋመው የኒውክሌር ኢነርጂ ኮሚሽን ምን አይነት ስራዎች ተጀመሩ በሚለው ዙሪያ ለሚኒስቴር መስሪያ ቤቱ የስራ ኃላፊዎች ምልከታቸውን አቅርበዋል። መንግስት በጀመረው የመሶብ አንድ ማዕከል አገልግሎቶች በማስፋፋት ኦንላይን የሚሰጡ አገልግሎቶችን ለማሳደግ ከሚመለከታቸው አካላት ጋር በትኩረት ሊሰራ ይገባል የሚለውም የመጀመሪያው የትኩረት አቅጣጫ አድርጎ አስቀምጧል። አርቲፊሻል ኢንተለጀንስ እንግዲህ የነገው አስገዳጅ ተቋማትም ህዝቡም ሊትረሲው እንዲኖራቸው እውቀቱ እንዲኖራቸውና ተገደን የምንጠቀምበት ሁኔታዎች ሊፈጠሩ ይችላሉ። ለዛ ደግሞ ዝግጅት ማድረግ ያስፈልጋል። በቡራዩ ማበልጸጊያ ማዕከል ይሰራ ያለው ስራ በሪፖርቱ ጎልቶ ያልተቀመጠ መሆኑን ቋሚ ኮሚቴው ገምግሟል። እነዚህ በደንብ በሪፖርቱ ያልተቀመጡ ሰጪዎችን ተጠቃሚ ለማድረግ በትኩረት መስራት እንዳለበት ነው የተቀመጠው። ሪፖርተራችን ህይወት አበበ እንደዘገበችው የዘመን አገልግሎት ተደራሽነትና የኢትዮ ኮደርስ የክህሎት ስልጠና ላይ ቋሚ ኮሚቴው ጥያቄዎችን አንስቷል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ባይሳ በዳዳ ከቋሚ ኮሚቴው ለተነሱ ጥያቄዎች ምላሽ ሰጥተዋል። የንግድ ተቋማት የግብይት ማሳለጫ ንግድ ተቋማቱን ወደዛ የመውሰድ እንደዚህ ደግሞ የግብይት ማዕከላት ብቃት ማረጋገጫ ስራዎች በዚህ ዘርፍ ላይ በከፍተኛ አጽንኦት እየተሰራ ይገኛል። ሌላው የአቅሞችን ከማሳደግ ብሔራዊ ኤሌክትሮኒክስ አቅሞችን ከማሳደግ አንጻር የተሰሩ ስራዎች አሉ። በጣም ከፍተኛ ኢንቨስትመንት መንግስት የሰራቸው ስራዎች ኔትወርክ መሰረተ ልማት ተስፋፍቷል በአገሪቱ። ሞባይል ተጠቃሚዎች እንደዚሁ ኢንተርኔትም በተመሳሳይ ዴታ ማዕከላትም እንዲሁ አድጓል። የአንድ ማዕከል አገልግሎት ሰፍቷል። እንደዚሁ ደግሞ ተጨማሪ ስራዎች እንዲሰሩ ለማድረግ እድል ይሰጣል። ገበያው ፍላጎቱ በእጅጉ በዝቷል። ሌላው የኒውክሊየር ኤነርጂ ተመልሷል። ኒውክሊየር ኮሚሽኑን የሚመለከት ኤነርጂ ኮሚሽን መነሻ የሚሆኑ ሰነዶች፣ የሰነድ ዝግጅቶች ቶሎ በፍጥነት ለዓላማው ስኬት መረባረብ ስለሚገባን በቅንጅት የተሰሩ ስራዎች አሉ። አሁን የሚሰሩ ስራዎች አሉ። በቀጣይም በጋራ የምንሰራቸው ስራዎች አሉ።
የኢሚግሬሽንና ዜግነት አገልግሎት ባለፉት 3 ወራት 780 ሺህ ፓስፖርት ለመስጠት አቅዶ 545491 ፓስፖርት መስጠት መቻሉን አስታወቀ። በዚህም ከእቅዱ 70 በመቶውን ማሳካት መቻሉ ተገልጿል። የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና የዜግነት አገልግሎትን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ገምግሟል። ተቋሙ ከፓስፖርት እደላ ባሻገር የውጭ ሀገር ዜጎች ጊዜያዊና ቋሚ የመኖሪያ ፍቃድ፣ የኢ-ፓስፖርት፣ የጉዞና የይለፍ ቃልን ጨምሮ በአጠቃላይ ለ3.1 ሚሊዮን ተገልጋዮች አገልግሎት መስጠቱን ለቋሚ ኮሚቴው ገልጿል። ተቋሙ አክሎም የሀገር ውስጥና የውጭ ሀገር ዜግነት ያላቸው ተገልጋዮች በህገወጥ ሰነድ አገልግሎት ለማግኘት ወደ ተቋሙ የመጡ ተገልጋዮች ለህግ እንዲቀርቡ መደረጉ በመድረኩ ላይ ተገልጿል። ከነዚህ ተገልጋዮችም በሩብ ዓመቱ 10.5 ቢሊዮን ብር ገቢ ማግኘቱን የገለጸ ሲሆን ባለፈው ዓመት በተመሳሳይ ጊዜ የተገኘው ገቢ 6 ቢሊዮን ብር እንደነበር አስታውሷል ሲል የዘገበው ሪፖርተራችን ሳምሶን በላይ ነው። የፌዴራል መንግስት ለክልሎች የሚያከፋፍላቸውን ድጎማም ሆነ የጋራ ገቢዎች ክፍፍል ስርዓት ፍትሐዊ ለማድረግ አዋጆችንና ደንቦችን በማውጣት ተግባራዊ እያደረገ መሆኑን የፌዴሬሽን ምክር ቤት አስታወቀ። የፌዴሬሽን ምክር ቤት በፊስካል ግንኙነቶችና ተያያዥ ጉዳዮች ላይ ከፌዴራልና ከክልል ከፍተኛ አመራሮች ጋር ውይይት አካሂዷል። በውይይቱ አዲስ የጋራ ገቢዎች ክፍፍል ቀመር ላይ ለመጀመሪያ ጊዜ ማሻሻያ መደረጉን የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ገልጸዋል። በዚህም መሰረት የጋራ ገቢው ከማሻሻያው በፊት 4.2 ቢሊዮን ብር ብቻ የነበረውን የክልሎች ድርሻ በ2017 በጀት ዓመት 91.73 ቢሊዮን ብር ለክልሎች እንዲተላለፍ ተደርጓልም ብለዋል። ከክልልና ከፌዴራል ከፍተኛ አመራሮች ጋር በፊስካል ግንኙነቶች ዙሪያ የተደረገው ውይይት ግንዛቤን የሚያሳድግና ፍትሐዊ የሀብት ክፍፍልን የሚያጠናክር መሆኑን የውይይቱ ተሳታፊዎች ተናግረዋል። የኢቲቪ 57 ዜናችን ቀጥሏል። ተመልካቾች በደቡብ ኢትዮጵያ ጂንካ አካባቢ የተከሰተው የማርበርግ ቫይረስ በሽታን በአጭር ጊዜ ለመቆጣጠር እየተሰራ ስለመሆኑ ጤና ሚኒስቴር ገለጸ። በኢትዮጵያ በተከሰተው የማርበርግ ቫይረስ ወረርሽኝ ዙሪያ የጤና ሚኒስቴርና የሕብረተሰብ ጤና ኢንስቲትዩት በጋራ ጋዜጣዊ መግለጫ ሰጥተዋል። ወረርሽኙ በኢትዮጵያ መከሰቱ ከታወቀበት ህዳር 3 ቀን ጀምሮ የ17 ሰዎች የላቦራቶሪ ናሙና ተወስዶ መመርመሩንና እስካሁን 6 ሰዎች ህይወታቸው ያለፈ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። ወረርሽኙ ከተለየ በኋላ ንክኪ ያላቸው ሰዎችን ከመለየት ጀምሮ በየወረዳው የተቋቋሙ የድንገተኛ ምላሽ ሰጪ ማዕከላት ስራ እንዲጀምሩ መደረጉንም ገልጸዋል። ምልከታ በታየበት አካባቢ ንክኪ የነበራቸው 125 ሰዎች ራሳቸውን እንዲለዩም ተነግሯቸዋል ያሉት ሚኒስትሯ እስካሁን ሌላ ቦታ ኬዝ አልተገኘም ብለዋል። በዛሬው ዕለትም ወደ ጂንካ ተንቀሳቃሽ ላቦራቶሪና የባለሙያዎች ቡድን መላኩን ዶክተር መቅደስ ተናግረዋል። በንክኪ የሚተላለፍ በሽታ በመሆኑ በተለይ ምልክት ካሳዩ ሰዎች ጋር ንክኪን መቀነስ፣ እጅን በሳሙና መታጠብና ሳኒታይዘር መጠቀም እንዲሁም ምልክቶቹ የታየበት ሰው ወደ ሕክምና ተቋም መሄድ እንዳለበትም ተናግረዋል። በሽታው በተከሰተባቸው አካባቢዎች የለይቶ ማቆያ ቦታዎችን ከማዘጋጀት ጀምሮ የሕክምና ቁሳቁስና ግብአት ማሟላት ስራ መሰራቱን ዶክተር መቅደስ ጠቁመዋል። እስካሁን እንግዲህ በመጠርጠር ደረጃ በበሽታው በመጠርጠር ደረጃ ከተባለ በ6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላብራቶሪ ያረጋግጠ ነው የነበረው የ3ቱን ብቻ ነው ማለት ነው። ያ ግን በአጠቃላይ የነበረ የታሪክ ቅኝታቸውን ስንመለከት የንክኪ የሌሎች ነገሮች ያሏቸው ስለሚሆን 3 በፕሪዚምቲቭ በእኛ በሜዲካል እና በክሊኒካል ዳያግኖሲሱ ስንጠራው ተጠርጣሪነት በምንለው ማለት ነው። ነገር ግን 3ቱ በክሊኒካል ላብራቶሪያቸውም የዘረመል ምርመራውን የሚያደረግንባት ከ17 ምርመራዎች 3 ፖዚቲቭ ሆኗል ያልናቸው እነዚህን ይጨምራል ማለት ነው። ምልክቶቹ አብዛኞቹ ከሌሎች ምልክቶችም ጋር ተመሳሳይነት ስለሚኖራቸው በተለይ በትኩሳት፣ የጀርባ ህመም እነዚህ የምንላቸው ነገሮች ሲባል ለሌሎች ለጉንፋንም ለሌሎችም ያሉ ምልክቶች ስለሚኖሩ ለየትኛውም ቫይረስ ጥንቃቄ እንደሚደረገው የትኛውም አይነት ሰው ምልክት ሲኖረው ራሱን መጠበቅ ማህበረሰቡን መጠበቅ ያስፈልገዋል። ይሄ ለሌሎችም የቫይረስ በሽታዎቻችን ያግዘናል ያንን ጥንቃቄ ብናደርግ። ነገር ግን የትኛውም ትኩሳት ያለው ሰው ይሄ በሽታ አለው ማለት እንዳልሆነ ያው ማህበረሰቡ ሊረዳ ይገባል ማለት ነው። በተለይ ንክኪ ያለባቸው ቦታዎች ላይ የራሱ የሆነ የመተላለፍ አቅም ስላለው እነዚህ አይነት ምልክቶች ሲኖሩ
በጣም ጠንካራ የሆነ ንክኪ የምንላቸው በተለይ በበሽታው ተጠቅተው የነበሩ ሰዎችና በበሽታው ታሞ ያሉ ሰዎች በሚኖሩበት ጊዜ ያንን የሚያስታምም ከነዚህ ሰዎች ጋር ንክኪ ያላቸው ሰዎች የበለጠ ጥንቃቄ እንዲያደርጉ ይመከራል ማለት ነው። ሪፖርተራችን ሞላ ለማየሁ እንደዘገበው የማርበርግ ቫይረስ እስካሁን የተረጋገጠ መድኃኒት የለውም ያሉት ሚኒስትሯ መከላከል ላይ ትኩረት ተደርጎ እየተሰራ ስለመሆኑ ተናግረዋል። የኢትዮጵያን ታላቅ ትርክት ልንዘግብ በየአቅጣጫው እንጓዛለን። ከፍ ብለን አዲሱን አድማስ እናያለን። የህብረትን ውበት፣ የአንድነትን ጥንካሬ እንመለከታለን። ትናንትን አርሞ ለማስቀጠል ከታሪክ ፊት እንቆማለን። የዛሬ የማንሰራራት አሻራችንን በተስፋ ብርሃን እንጽፋለን። ለነገ ትውልድ የሚተርፍ ብሔራዊ ጥቅማችንን እናማትራለን። የጋራችንን የወል መግባባት የሚያሰባስበንን የሀገር ህልም እንተርካለን። ትርክተ ኢትዮጵያ በየሳምንቱ ማክሰኞ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥን። ለኢትዮጵያ ልዕልና። ኢቲቪ 57 ይቀጥላል። ተመልካቾቻችን ወደ ዝርዝር ዘገባዎቻችን እናልፋለን። በከተማዋ የሚሰሩ መሰረተ ልማቶች ዘላቂ እንዲሆኑ ለማስቻል ባለስልጣኑ ትኩረት ሰጥቶ እየሰራ መሆኑን የአዲስ አበባ ደንብ ማስከበር ባለስልጣን ገለጸ። ባለስልጣኑ ከኢትዮጵያ ፖሊስ ዩኒቨርሲቲ ጋር በመተባበር ለአመራሮች እንዲሁም ለኦፊሰሮች ወታደራዊና የስነ ምግባር ስልጠና መስጠት ጀምሯል። አባዲ ወይናይ ዝርዝር አለው። አዲስ አበባ የተለያዩ መሰረተ ልማቶችን በመገንባት ለተጠቃሚዎች ክፍት እያደረገች ትገኛለች። እነዚህ መሰረተ ልማቶች የከተማዋ ገጽታ ከማሻሻል በተጨማሪ ለነዋሪዎች ምቹና ዘመናዊ አገልግሎት እንዲያገኙ እያስቻሉም ነው። በተለይም በከተማዋ የተገነቡትና እየተገነቡ ያሉት የኮሪደርና የወንዞች ዳርቻ ልማት ስራዎች የከተማዋን ውበት እያጎሉ ይገኛሉ። ታዲያ እነዚህ መሰረተ ልማቶች በአግባቡ እንዲጠበቁና ዘላቂ እንዲሆኑ ለማስቻል ትኩረት ሰጥቶ እየሰራ መሆኑን ነው የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ስራ አስኪያጅ ሻለቃ ዘሪሁን ተፈራ የገለጹት። ከህዝቡ ጋር በመቀናጀት ከህዝቡ ጋር በመተባበር በተለይ የለሙ ግሪን አካባቢዎች፣ የተተከሉ ዛፎች፣ የተሰሩ የህዝብ መዝናኛዎች፣ የተሰሩ ፏፏቴዎች እና ፋውንቴሽኖች እንዲሁም ሁሉም ፓርኪንጎች በተቻለ መጠን ሳይበላሹ አገልግሎታቸውን በተሻለ መንገድ እንዲሰጡ የአዲስ አበባ ደንብ ማስከበር ሰፊ ሚና እየተጫወተ ነው። በብዙ ቢሊዮን የሚገመቱ ብሮች ወጪ ሆነው የተሰሩ መሰረተ ልማቶች ናቸው። ስለዚህ ተቋማችን እንግዲህ እነዚህ መሰረተ ልማቶችን በቀጣይ ለማስቀጠል በትኩረት እየሰራ ይገኛል። ባለስልጣኑ የሚለሙትን መሰረተ ልማቶች ዘላቂነት ለማረጋገጥና ስነ ምግባርን የተላበሰ አመራርና ሰራተኛ ለመፍጠር የሚያግዝ ስልጠና ማካሄድ ጀምሯል። በሰንዳፋ በኢትዮጵያ ፖሊስ ዩኒቨርሲቲ ግቢ እየተካሄደ ባለው ስልጠና 6100 የሚደርሱ ሰልጣኞች እየተሳተፉበት ይገኛል። በዚህ ስልጠና ውስጥ ሲያልፉ ከምንም በላይ ትኩረት የሰጠነው የአገልግሎት አሰጣጥና መልካም አስተዳደር፣ ሌብነትና ብልሹ አሰራርን የሚጠየፍ አመራርና ኦፊሰር፣ ከምንም በላይ ደግሞ ህብረተሰቡን ዝቅ ብሎ የሚያገለግል ደንብ በሚያስከብርበት ወቅት ግንዛቤ በመስጠት በማስተማር ላይ የሚያተኩር እንጂ ህብረተሰቡንና የደንብ ተላላፊዎችን ሰብአዊ መብት በሚጥስ መልኩ እንዳይሆን የማስረዳት የማስገንዘብ በዚህ አይነት ደግሞ የስነ ምግባር ብልሹነት ያላቸው በተለያየ ችግር ውስጥ ያሉ ተጋላጭ የሆኑትን ደግሞ የማነጽ የማረም አካል ነው ማለት ነው። ይህንን ካደረግን በኋላ በቴክኖሎጂ በታገዘ በአካላዊና በንድፈ ሀሳቢ በወታደራዊ ስልጠና አቀናይተ ነው ከዚህ ሲወጣ የሚጠበቀው በፍጹም አገልጋይነት ህብረተሰቡን እንዲያገለግል ከተማችን በመሰረተ ልማቷም በኮሪደር ልማቷም ደግሞ ተጠብቆ ለትውልድ ተሻጋሪ እንዲሆን የማድረግ ስራ እንዲሰሩ ለማስቻል ነው። ስልጠናው የአመራሮችና ሰራተኞች የመፈጸም አቅም ለማጠናከርና በክህሎት የዳበረ ባለሙያ ለመፍጠር እንደሚያግዝም ነው የተገለጸው። ሰልጣኞች የመፈጸም አቅም ላይ ስልጠና ከወሰዱ 1 2 3 ዓመት ያደረጉ አባላት በመሆናቸው በተለያየ መንገድ የመፈጸም አቅማቸው አመራሩ ላይ የማስፈጸም አባላቱ ላይ ደግሞ በቀጥታ የመፈጸም አቅማቸውን ለማጎልበት በአካላዊ እንቅስቃሴያቸው ብቁ የማድረግ በአመለካከት፣ በክህሎት፣
በዚህና በዚህ መሰል የሆኑ ጉዳዮች ላይ ትኩረት ሰጥቶ የሚሰጥ ስልጠና ነው። ስልጠናው ለ2 ወራት እንደሚቆይ የተገለጸ ሲሆን ባለስልጣኑ በተለያዩ ዘርፎች አቅሙን እያጠናከረ እንደሚገኝ ተጠቅሷል። በቱሪዝም ዘርፍ እየተሰሩ ያሉ ስራዎች የተደበቁ የኢትዮጵያ ጸጋዎችን እየገለጡ መሆኑ ተነገረ። ኢትዮጵያ በቱሪዝም ሀብት ብትታደልም ተጠቃሚነቷ ግን እዚህ ግባ የሚባል እንዳልነበር ይገለጻል። ሙሉ ግርማይ በታሪካዊነቱና በኪነ ህንፃ ጥበብነቱ ብዙሃን የሚደነቁበት ሆኖ ኖሯል። ዓመታትን የተሻገረው ቅርስ ተዘንግቶ ተጎሳቁሎና ተሰነጣጥቆ የሚመለከተው ሁሉ የመፍረስ ስጋት እንደተደቀነበት ሲገልጽ ቆይቷል። እንዲህ ያሉ በእጅ ያሉ ሀብቶች ጭምር መዘንጋታቸው ስለምን ያስብላል። አሁን ላይ የአጼ ፋሲል ቤተ መንግስት ቅርሱን የማዳን ስራ በመሰራቱ ዳግም እንደ አዲስ ለጎብኚዎች እንዲገለጥ በማድረግ ለብዙዎች ስጋት ምላሽ የሰጠ ነው። ከ30 ዓመት በፊት ጀምሮ አውቀዋለሁ ይሄንን ቦታ ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። በእርግጥ በመደመር መንግስት መጽሐፍ እንደተከተበው እንዲህ ያሉ ቅርሶችን እምቅ የጎብኚዎች መሰብ አቅም የሆኑትን እንደ ተራ ነገር አቧራ ለብሰው የተደበቁትን እንቁዎችን አቧራ አራግፎ ውበትን ገልጦ ማሳየት እየተሰራባቸው ካሉ ስራዎች ማሳያ የሚሆን ጭምር ነው። ልክ እንደ አጼ ፋሲል ቤተ መንግስት ሁሉ ትኩረት ተነፍጓቸው ከሰዎች አይን ጭምር ርቀው የተሸሸጉ የኢትዮጵያ የቱሪዝም ሀብቶች ተገልጠው ሲታዩ ከቁጭት ያለፈ ተስፋን የሰነቁ ሀቆች በአደባባይ ታይተዋል። ኢትዮጵያን ህብረ ቀለም ያላብሷት ታሪካዊ፣ ባህላዊና ተፈጥሯዊ ሀብቶቿ የቱሪዝም ሙዚየም ቢያስብላትም የሚያንሳት አይደለም። ምድረ ቀደምት ያሰኟት ከከፍታዋ ዳሽን እስከ ዝቅታዋ ስፍራዋ ዳሎል በጉያዋ የያዘቻቸው የቱሪዝም መስህብ ስፍራዎች ቁጥር ስፍር የላቸውም። በዓለም ረጅሙ ወንዝ አባይ መገኛ ናት። የሰው ዘር መገኛ ያስባሏት እንደ ሉሲ ያሉ ቅርሶች የተገኙበት ታላቁ የምስራቅ አፍሪካ ስምጥ ሸለቆም አቋርጧት ይዘረጋል። ከሀገሪቱ ጥንታዊነት የሚመነጩ ድንቅ ቅርሶችና ጥንታዊ አምልኮ ቦታዎችና አብያተ መንግስታት የቱሪዝም ሀብቶች ናቸው። ጥንታዊ ከተሞች ታሪካዊ የጽሑፍ ቅርሶች ባለቤት ጭምር ናት። ለብዙ ዘመናት በባህላዊና ሃይማኖታዊ በሆነ መልኩ ሲከወን የኖሩ የጎብኚዎችን ትኩረት የሚስቡ ትዕይንቶች ህብራዊነቷን ያሳያሉ። የህዝቦችን ትስስር የሚያሳድጉ ባህልና ቅርስን ለመጠበቅ የሚረዱ ሁነቶችም ተጠቃሽ ናቸው። ዩኔስኮ ድንቅነታቸውን የመሰከረላቸውን የኢትዮጵያ ቅርሶች በመመዝገብ ሀገሪቱን ከአፍሪካ ሀገራት ከፊተኞቹ አድርጓታል። እንደ ሀገር ሌሎች ብዙ ሀገራት ሰብሰብ ብለው ተደምረው ሊኖራቸው የሚችላቸው ሀብት ኢትዮጵያ ብቻዋን ያዘችው። በቀላሉ በቁጥር ለመዘርዘር የሚታክቱ የቱሪዝም ሀብቶች መገኛ ነች ኢትዮጵያ። ስለምን ከዘርፉ መጠቀም ተሳናት የሚለው የብዙሃን ጥያቄ ሆኖ የዘለቀ ለዘመናትም ምላሽ ያላገኘ ሆኖ ኖሯል። የኢትዮጵያ ቱሪዝም ዘርፍ ካለው አጠቃላይ ሀገራዊ ኢኮኖሚ ከ0.5 በመቶ ያልዘለለ ሆኖ ቆይቷል። ኢትዮጵያ ከአፍሪካ ሀገራት ቅርሶቿን በዩኔስኮ በማስመዝገብ ከቀዳሚዎቹ ተርታ ብትሆንም ከዘርፉ በመጠቀም ግን ከአብዛኞቹ አናሳ የቱሪዝም ጸጋ ከያዙ ሀገራት ጭምር ወደ ኋላ መቅረቷም በተቃርኖ እንድትቆም አድርጓታል። ለምንድን ነው ኢትዮጵያ በጣም ይህ ሁሉ የተፈጥሮ ሀብት እያለ ታሪክ እያለ ዳይቨርስ የሆነ ባህል እያለ ለምንድን ነው ቱሪስቶች መጥተው ኢትዮጵያን የማይጎበኙት የሚል ሰፊ ጥያቄ ይነሳል። የማይጎበኙት የነበረው ብዙ ቱሪስት የማይመጣው ምክንያት አንዱ እንዲህ አይነት ለቱሪስቶች አስፈላጊ የሆኑ ፋሲሊቲዎች፣ የመዝናኛ ቦታዎች፣ ማረፊያ ቦታዎች፣ በቀላሉ ከቦታ ቦታ መንቀሳቀስ የሚያስችሉ ሁኔታዎች ስላልነበሩ ነው። በዓለም በቱሪዝም ዘርፍ አንቱታን ያተረፉት እንደ ፈረንሳይ ያሉ ሀገራት ዘርፉን እንደ አይን ብሌናቸው ይጠብቁታል። በካምፓስ ፍራንስ ድረገጽ በተገኘው መረጃም 100 ሚሊዮን ዓለም አቀፍ ጎብኚዎች በፈረንጆቹ 2024 የሳበችው ፈረንሳይ 71 ቢሊዮን ዩሮ በማስገባትም ለኢኮኖሚዋ ጀርባ አጥንት ሆኖ ያገለግላል። በጠቅላላውም የሀገር ውስጥ ጎብኚዎችን ሲጨምር 266 ቢሊዮን ዩሮ ለሀገሪቱ ኢኮኖሚ ያበረክታል። ይህም በሀገራዊ ጠቅላላ ምርቷ 10 በመቶ ገደማውን ይጠቀልላል። አሳዛኙ እውነታ ግን በፈረንጆቹ 2024 ፈረንሳይን የጎበኟት 100 ሚሊዮን ዓለም አቀፍ ጎብኚዎች ሲሆኑ በአንጻሩ የጠቅላላው የአፍሪካ ሀገራት ድምር 74 ሚሊዮን መሆኑም በፋርዘር አፍሪካ ድረገጽ ላይ ሰፍሮ ይገኛል። አሁን ላይ በዘርፉ ያሉ ትብታቦችን በመበጣጠስ ሀብቶችን ገልጦ ለጎብኚዎች ምቹ የማድረግ የኢትዮጵያ አካሄድ ዘርፉን ለሀገሪቱ የኢኮኖሚ ምሰሶ ውስጥ አንዱ እንዲሆንም ያለመ ነው። የኢትዮጵያን የቱሪዝም አቅም በመገንዘብ ከ5ቱ የሀገሪቱ ምሰሶዎች ውስጥ አንዱ የተደረገው ቱሪዝም ለኢትዮጵያ ተጨማሪ አቅም እንደሚፈጥርላት የተጀመሩ ስራዎች ማሳያ ናቸው። ለዚህም ይመስላል መደመር ከምናብ የሚጀምር አሻግሮ ተመልክቶ ተስፋን የሚዘራ ዛሬን ከትንሹ የሚጀምር ዘላቂና ማይነትብ አድርጎ የሚሰራ ፍልስፍና መሆኑ ከታየባቸው ዘርፎች መካከል የቱሪዝም ኢንዱስትሪ ዋነኛ መሆኑም በመደመር መንግስት መጽሐፍ የተገለጸው። ጅማሮውን ከአዲስ አበባ 4 ኪሎ ቤተ መንግስት አድርጎ አዳዲስ የጎብኚዎች መዳረሻ ልማት፣ ገበታ ለሀገር ገበታ ለትውልድ በሚሉ ተነሳሽነቶች በተለያዩ የሀገሪቱ ስፍራዎች ተዳርሰዋል። የኢትዮጵያን የቱሪዝም አቅሞችን የገለጡት ስራዎች
ለዘርፉ እንደ ተምሳሌት የሚወሰዱ ናቸው። እነዚህ የገበታ ፕሮጀክቶች አንዱ መሰረታዊ ዓላማቸው ያላየናቸውን ሀብቶቻችን ገልጦ ማሳየት ነው። ቱሪዝም ከኢኮኖሚ አቅም ባሻገር የህዝብ ለህዝብ ትስስርን ለማጠናከርና ለጠንካራ ሀገር ግንባታ ድርሻው የላቀ ስለመሆኑ የሀገራት ተሞክሮ ያሳያል። የኢትዮጵያም የቱሪዝም ጸጋዎችን ማልማትና ማስተዋወቅ ትርጉሙ የጎላ የሚያደርገውና በብዙ አመክንዮችም የታጀበ በመሆኑ ነው። ተመልካቾቻችን በቀጣይ ቀናት መዲናችን አዲስ አበባን ጨምሮ የተለያዩ የኢትዮጵያ ከተሞች የሚኖራቸው የአየር ሁኔታ ምን ይመስላል የሚለውን ደግሞ በሜትሮሎጂ ዘገባችን እንከታተላለን። ባለሙያው ኃይሉ ነገሰ እዚህ ስቱዲዮ ተገኝቷል። ወደሱ መራችኋለሁ። ኃይሉ እንደምን አመሽ? እንዴት አመሸሽ ማሌት? ደህና ነኝ። መቀጠል ትችላለህ። አመሰግናለሁ ማሌት። በዛሬው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ የሀገራችን አካባቢዎች እንዲሁም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎሬና በጎንደር ዝናብ ተመዝግቧል። በነገው ዕለትም በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ እንዲሁም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ጉጂና ምዕራብ ጉጂ፣ ቦረናና ምስራቅ ቦረና፣ ባሌ፣ ምዕራብ አርሲ፣ የሲዳማና የደቡብ ኢትዮጵያ ክልል ዞኖች እንዲሁም ደቡብ ምዕራብ ኢትዮጵያ፣ ጋምቤላ፣ የጅማ፣ ኢሉባቦርና ቄለም ወለጋ ዞኖች በጥቂት ስፍራዎቻቸው ላይ ቀላል መጠን ያለው ዝናብ ይኖራቸዋል። በሌላ በኩል በሰሜን ምስራቅ በመካከለኛውና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚዘወትርባቸው ሲሆን የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆን አሃዛዊ የትንበያ መረጃዎቻችን ይጠቁማሉ። በነገው ዕለት በሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ጅማ፣ ጋምቤላ ቀላል ዝናብ፣ ጎሬ፣ ቡሌ ሆራ ቀላል ዝናብ፣ አዳማ፣ መቀሌ ፀሐያማ፣ በተመሳሳይ ሰመራ፣ ሀረርና አዳማ ፀሐያማ የአየር ሁኔታ ይኖራቸዋል። በሞያሌ ቀላል መጠን ያለው ዝናብ ይኖራል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን መልከቱ። በርካታ መረጃዎችን ያገኛሉ ማለት። እናመሰግናለን ኃይሉ። እኔም በጣም አመሰግናለሁ ለሁላችን ማለት። የሀገር ጉዳይ በዚህ ሳምንት ይጀምራል። ወደብ ሸቀጥ ነው ማለት እንችላለን ወይ? ጥያቄው በወደብ ደረጃ የሚመለስ ጥያቄ አይደለም። ይሄ ጥያቄ ሲሪየስ ጥያቄ ነው። የእጅ መጠቋቆም ብቻውን አይበቃም። በሀገር ጉዳይ ጥልቅ ሀገራዊ ሀሳቦችና ቀጠናዊ ትንታኔዎች ለውይይት ይቀርባሉ። የኤርትራን የኮሎኒያል ቅኝ ግዛት የሚለውን እኔ ተረት ነው። ቀኝ አልተገዛ ነው። እኛስ ቀኝ ተገዢ የሆኑ ሀገራት የቀኝ ግዛት ስምምነትን ቢቀበሉ ኦኬ ተገዝተው ነበረ። እኛ ያለ መገዛታችን ትሮፊ ምንድነው? እዛ ውስጥ ኤግዛክትሊ ምንድነው? እኛ ያለ መቀበል እኮ መብታለን። ሰጥቶ መቀበሉ ዲፕሎማሲው ምናምኑ እንደ ተጠበቀ ሆኖ ከነዚህ ከዲፕሎማሲው ከምን ውጪ ሌላኛው መንገድ ምንድነው? ሆኖ መገኘት ነው። በምን የሀገር ጉዳይ ረቡዕና አርብ ከምሽቱ 3 ሰዓት ከሩብ በኢቲቪ ዜና ቻናል መቅረብ ይጀምራል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢትዮጵያ ልዕልና። ዜናችን ይቀጥላል። ለአየር ንብረት ለውጥ ተጋላጭ የሆኑ በርካታ ታዳጊ የዓለም ሀገራት በየዓመቱ በቢሊዮን ዶላሮች የሚገመት ገንዘብ እንደሚያጡ መረጃዎች ይጠቁማሉ። በካርበን ልቀት ሳቢያም እነዚህ ሀገራት በእጅጉ እየተፈተኑ ነው። ፋሲካ እያሌው የአየር ንብረት ለውጥ ተጽዕኖ ምን ድረስ ነው የሚለውን በተከታዩ ዘገባዋ ታስቃኘናለች። ጎርፍ፣ ከፍተኛ ዝናብና አውሎ ነፋስ፣ በሌላ በኩል ደግሞ የውሃ እጥረት፣ ድርቅና አካባቢን ጥሎ እስከ መሰደድ የሚያደርስ የምግብ እጥረት። እነዚህ ሁሉ ፈተናዎች የአየር ንብረት ለውጥ ተጽዕኖ ያመጣቸው ናቸው። በራሳቸው የተፈጥሮ ሀብት ጥበቃ ክፍተትም ሆነ የሌሎች ያደጉ ሀገራት የካርበን ልቀት ሳቢያ በተለይ በማደግ ላይ ያሉ ሀገራት በዚህ የአየር ንብረት ለውጥ ተጽዕኖ ዛሬም ድረስ በእጅጉ እየተፈተኑ ነው። ይህን ተጽዕኖ ያቀላል በሚል ኮፕ 27 የአየር ንብረት ለውጥ ጉባኤ በግብጽ ሻርም አል ሼክ በተካሄደበት ወቅት የበለጸጉ ሀገራት በሚለቁት ካርበን ምክንያት በሚደርሰው ብክለት ለሚጎዱ ታዳጊ ሀገራት ማካካሻ የሚያደርግ ልዩ ፈንድ እንዲቋቋም ወስኖ ነበር። ሆኖም አሁንም ድረስ እንደ ሱዳን፣ ደቡብ ሱዳን፣ ሶማሊያና እንዲህ ያሉ በርካታ የአፍሪካ ሀገራት የዚህ ቀውስ ሰለባ መሆናቸው ቀጥሏል። እንደ የመን፣ ህንድ፣ አፍጋኒስታን፣ ሶሪያና ሄይቲ የመሳሰሉ ታዳጊ የዓለም ሀገራትም ከዚህ አላመለጡም። ማምረት የሚችል ሰፊ መሬት ተራቅቶ ሰብል ርቆታል።
ለቁጥር የላቁ የቁም እንስሳትም በቁማቸው አልቀዋል። ዜጎቻቸውም በስጋት እንዲቆዩ ሆነዋል። በዚህም ሳቢያ ጎርፍ፣ ድርቅ፣ የዝናብ ወቅት ስርጭትና መጠን መዛባት እንዲሁም የአካባቢ መራቆት የመሳሰሉ የተፈጥሮ አደጋዎች ደጋግመው ሲከሰቱ መመልከት የግድ ብሏል። እነዚህ ተጋላጭ ሀገራትም ታዲያ በዚህ ሳቢያ በየዓመቱ በቢሊዮን ዶላሮች የሚገመት ገንዘብ እንዲያጡም አድርጓቸዋል። የዓለም የአየር ንብረት ለውጥ ተጽዕኖ ስጋት ደረጃ ትንተና እንደሚያሳየው እንደ አውሮፓውያን አቆጣጠር ከ1993 እስከ 2022 በዓለም ላይ በየዓመቱ ከ765 ሺህ በላይ ሰዎች በከፍተኛ የአየር ንብረት ለውጥ ምክንያት የሚከሰቱ ችግሮች ሳቢያ ሕይወታቸውን እንዲያጡ አድርጓቸዋል። ከዚህ በቀጥተኛ ሁኔታ የታጣው ገንዘብ ሲሰላ ደግሞ 4.2 ትሪሊዮን ዶላር የሚገመት ነው። እንደ አውሮፓውያን አቆጣጠር ከ1980 እስከ 2023 ያለውን ብንመለከት እንኳ ኢኮኖሚውን 860 ቢሊዮን ዶላር የሚገመት ገንዘብ እንዲያጣ አድርጎታል። ይህ በዚህ የሚቀጥል ከሆነ በሚቀጥሉት ጥቂት ዓመታት ውስጥ የሚያስከትለው ኪሳራ በዓመት እስከ 400 ቢሊዮን ዶላር የሚደርስ መሆኑንም መረጃዎች የሚያሳዩት። ችግሩን በዘላቂነት ለመቋቋም ታዲያ ታዳጊ ሀገራት የሚያደርጉት ትብብር መጠናከር አስፈላጊ ቢሆንም ይህ ግን ብቻውን በቂ እንዳልሆነ በርካቶች ይስማሙበታል። ወደ ውጭ አጭር ዘገባችን ደግሞ እናልፋለን። ኢራን ምዕራባውያን ሀገራት ሉዓላዊነቷን የማያከብሩ ከሆነ በኒውክሌር ማበልጸግ ዙሪያ ከማንኛውም ወገን ጋር እንደማትመክር አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ ካራቺ እስራኤልና አሜሪካ በሀገራቸው ላይ የአየር ጥቃት መፈጸማቸውን ከቀጠሉ ኢራን ራሷን ለመከላከል ዩራኒየም ማበልጸጓን ትቀጥላለች ብለዋል። የኢራን ባለስልጣናት በቴሄራን ባደረጉት ውይይት አሜሪካና አጋሮቿ ኢራን የጀመረችውን ኒውክሌር የማብላላት መርሃ ግብር እንድታቆም የኃይል ማስፈራሪያ እየተጠቀሙ ስለመሆኑ አስታውሰዋል። በዚህም ኢራን የኒውክሌር ኃይል የማብላላቷ ሂደት የህልውናና የሉዓላዊነቷ ጉዳይ ስለመሆኑ አስምረውበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴሄራን ቀጠናውን የሚረብሸውን ይህን አካሄዷን ካላቆመች እርምጃው ተጠናክሮ ይቀጥላል ማለታቸው ተዘግቧል። የኢራን ባለስልጣናት ግን የሀገራቸውን ሉዓላዊነት ያላከበረ ንግግርና ድርድርን እንደማይቀበሉ ይፋ ማድረጋቸውን የአልጀዚራና ኤኤፍፒ ዘገባ ጠቁሟል። ተመልካቾች የኢቲቪ 57 ዜናችን ይቀጥላል። 1 ሰዓት ላይ በድጋሚ እንገናኛለን። እስከዚያው ጥሩ ጊዜ ይሆንላችሁ።